የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን ላስቀድም። የአፋብን ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ከኢትዮጵያን ኃይሎች ጋር ትብብር አለ ሲሉ አረጋገጡ። የትግራይ ህዝብ ከአማራ በላይ ወዳጅ አያገኝም፣ አማራም ከትግራይ በላይ ወዳጅ አያገኝም ያሉት ጄኔራል ተፈራ ማሞ የጋራ ጠላት የሆነውን የብልጽግና አገዛዝ በትብብር እንታገለዋለን ሲሉ ተናግረዋል። የአገዛዙ ጦር ምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በኩላቸው ከሌሎች ኃይሎች ጋር ተባብረን እንመጣለን እያሉ እያስፈራሩን ይገኛሉ ሲሉ ተደምጠዋል። ዛሬም በአማራ ክልል ሶስተኛ ዓመቱን እያስቆጠረ ያለው ጦርነት ቀጥሏል። በዝርዝር የምናየው ይሆናል። ሳልሳይ ወያነ ትግራይ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ እያደረጉት ነው ያለውን የጅምላ ፍረጃ እንዲያቆሙና ተፈናቃዮችን በአስቸኳይ እንዲመልሱ ጠየቁ። ሳልሳይ ወያነ ትግራይ በፓርላማም ሆነ በየትኛውም ማነጋገራቸው አብይ አህመድ የትግራይ ህዝብ ሙሉ ለሙሉ በመፈረጅ ሰላም ጠል ነው እያሉ ፓርቲና ህዝብን የማይለይ ንግግራቸውን ቀጥለዋል ብሏል። ፓርቲው በጻፈው ግልጽ ደብዳቤ አብይ የትግራይ ህዝብን በተመለከተ በተደጋጋሚ የጅምላ ፍረጃ እያደረጉ ለጥቃት እያጋለጡ ነው ብሏል። በዝርዝር ነው ያለን። በትግራይ ክልል በአክሱም ከተማ ሁለት ሊቃነ ጳጳሳት የግድያ ሙከራ እንደተፈጸመባቸውና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ከሳቴ ብርሃን ላይ ቤተ ክህነት አስታውቋል። ከጳጳሳቱ አንዱም የግድያ ሙከራ የሚያስፈጽም ነገር ኖሮኝ አያውቅም ሲሉ ተደምጧል። በዝርዝር እናየዋለን። የሱዳን ጦር አዛዥ ጀነራል አልቡራን ከኢትዮጵያ ድንበር አጠገብ የሚገኘውን ኩምሩክ ከተማን መቆጣጠራቸውን በደስታ አስታውቀዋል። በሌላ በኩል የተባበሩት መንግስታት ድርጅት መርማሪ ቡድን በሱዳኗ ኤልፋሸር በፈጥኖ ደራሽ ኃይሉ የተፈጸሙ ግፎች የዘር ማጥፋት ወንጀል ምልክቶች እንዳሉባቸው አስታውቋል። ድርጅቱ በአሁኑ ሰዓት ኤልኦዌድ ከተማም አደጋ ላይ ናት ሲል አስጠንቅቋል። በዝርዝር የምናየው ሌላኛው ጉዳይ ነው። አሜሪካ ለሁለተኛ ጊዜ በኢራን አዳዲስ ዙር ጥቃቶችን የከፈተች ሲሆን ቴህራን የባህረ ሰላጤውን አገራት ለአጸፋ አጥቅታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ድጋሚ እንመታለን ካሉ በኋላ የቀጠለው ድብደባ አሁን በሁለቱ ሀገራት መካከል የለየለት ጦርነትን አስከፍቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ከኢትዮጵያን ኃይሎች ጋር በትብብር አለ ሲሉ አረጋገጡ። የትግራይ ህዝብ ከአማራ ህዝብ በላይ ወዳጅ አያገኝም፣ አማራም ከትግራይ በላይ ወዳጅ አያገኝም ያሉት ጄኔራል ተፈራ ማሞ የጋራ ጠላት የሆነውን የብልጽግና አገዛዝ በትብብር እንታገላለን ሲሉ ተናግረዋል። የአገዛዙ ጦር ምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በኩላቸው ከሌሎች ኃይሎች ጋር ተባብረን እንመጣለን እያሉ እያስፈራሩ ነው ሲሉ ተደምጠዋል። ዛሬም ሶስተኛ ዓመቱን እያስቆጠረ ያለው ጦርነት በክልሉ በተለያዩ ቦታዎች ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ የፋኖ ኃይሎች ከጸረ አገዛዝ ኢትዮጵያን ኃይሎች ጋር ትብብር መኖሩን በይፋ አስታውቀዋል። ጄኔራል ተፈራ ከሮሃ ቲቪ ጋር ባደረጉት ቆይታ የብልጽግና አገዛዝ የጋራ ጠላታችን የሆነን የኢትዮጵያ ኃይሎች ትብብር አለን ሲሉ አረጋግጠዋል። ትብብርን በተመለከተ በድርጅቱ ውይይቶች መደረጋቸውን የተናገሩት የአፋብን ወታደራዊ አዛዥ ተፈራ ማሞ የብልጽግና አገዛዝ ለማስወገድ ኢትዮጵያን ከሆኑ ኃይሎች ጋር እንተባበራለን ብለዋል። ከትግራይ ኃይሎች ጋር ያለውን ግንኙነት በተመለከተ የሚያብራሩት ጄኔራል ተፈራ ትግራይ ላይ ሁለት ኃይሎች ወደፊት መጥተዋል ሲሉ አብራርተዋል። ጄኔራል ተፈራ አንደኛው የትግራይ ኃይል በአቶ ጌታቸው ረዳ የሚመራው ሲሆን ይህ ኃይል አማራና የፋኖ ኃይልን በጠላትነት ፈርጆ ከብልጽግና ጋር ሆኖ እየወጋ ነው ሲሉ ተደምጠዋል። ጄኔራል ተፈራ እንዳሉት ሁለተኛው ኃይል ትግራይ ውስጥ ያለውና ከፋኖ ኃይሎች ጋር አንዋጋም፣ የአማራ ህዝብ ወዳጃችን ነው የሚለው ነው። እኛም ይህን ኃይል ተቀብለነዋል። የአማራ ህዝብና የትግራይ ህዝብ ወዳጅነት ከሚቀበል ኃይል ጋር እንተባበራለን። ከትግራይ ጋር ያለ ልዩነት በውይይት መፍታት አለብን ብለን የምናምን ኃይሎች ጋር እንተባበራለን ሲሉ አረጋግጠዋል። ጋራን ጥላት በጋራ ለማጥፋት ከኢትዮጵያ ኃይሎች ጋር የምናደርገው ትብብር ይኖራን በሚል ቀደም ሲል አስተላልፈው ነው ነበር። አሁንም በቀጥታ ከነዚህ ኃይሎች ጋር የሚደረግ ትብብር አለ። ምክንያቱም ጥላት አለን፣ ብልጽግና የሚባል የሁላችንም ጥላት ነው። ይሄን ጥላት ለማጥፋት የሚደረግ የጋራን ጥላትን በጋራ የመምታት ይሄ ይኖራል። ይሄ በተለያየ ጊዜ ተጠቅሰዋል። ከነዚህ ኃይሎች ጋር ይደረጋል። እነዚህ ኃይሎች ግን በእኛ በኩል ኢትዮጵያ ውስጥ ያሉ ኢትዮጵያውያኖች ናቸው፣ እንደኛ ኢትዮጵያውያኖች ናቸው። ለምሳሌ በትግራይ ተመልከች። ትግራይ ላይ ሁለት ኃይሎች ወደፊት መጥተዋል። አንደኛው ጌታቸው ረዳ የሚመራው
ስብስብ አለ በብዛት ከፍተኛ ጀነራሎች ያሉበት እና የተለያየ ኃይል ያለበት ይህ ኃይል አላማው በግልጽ ነው። ከኛ ፍላጎት ስናይ ከመጀመሪያው ጀምሮ ይህ ኃይል ጸረ አማራና ጸረ ፋኖ ነው። ይሄ ወደ ኋላ ታሪክ ከነ ሌላ ነው። ምንድነው ያለው? ከብልጽግና ጋር ሁነን ፋኖ የሚባል መጥፋት አለበት ነው። የአማራ ችግር አይደለም የሚታየው። ይሄ ጽንፈኛ ኃይል ለሁለታችንም አይበጅም ነው ያለው። ለብልጽግናም ለኛም አይበጅም። ይሄ ጽንፈኛ ኃይል ይጥፋ በሚል የሚንቀሳቀስ ኃይል ነው። አሁንም በማማከር በእያንዳንዱ ውጊያ ላይ በማማከር እየተንደፋደፉ ነው። ያደራጁት ኃይልም ሳይቀርኮ በተለያየ ቦታ ላይ ከኛ ጋር ተዋግቷል። አንዱ ይሄ ነው። በነጌታቸውና በዙሪያው ባሉ የሚመራ ኃይል አለ። ይሄ ጸረ አማራ የሆነ እድሜ ልኩን እየለፈለፈ የሚኖር አንዱ ይሄ ኃይል አለ። ሁለተኛው ደግሞ በነገብረ ጽዮን የሚመራው ኃይል አለ። በስሩ ጀነራሎችና ቀደም ሲል ያው የህወሓት ነባር ታጋዮች ያሉበት ነው። ይሄ ኃይል በግልጽ ተናግሯል። ለኛም በግልጽ ነው። ከፋኖ ጋር አንዋጋም። የትግራይ ህዝብ ወደፊትም የሚኖረው አማራ ጋር ነው። ስለዚህ ሌላ እንትን አንፈጥርበትም። ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው። ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለናል። የትግራይ ህዝብ ከአማራ በላይ ወዳጅ አያገኝም፣ አማራም ከትግራይ በላይ ወዳጅ አያገኝም ያሉት ጀነራል ተፈራ ማሞ የጋራ ጠላት የሆነውን የብልጽግና አገዛዝ በትብብር እንታገለዋለን ሲሉም ነው ያስታወቁት። እኛ ከብልጽግና አገዛዝ በላይ ጠላት የለንም። እኔ የብልጽግና አገዛዝ ዘመዶቼን በድሮን ሲጨፈጭፍ አይቻለሁ፣ ንብረታቸውን ሲያቃጥል አይቻለሁ። ይህ ኃይል ለመመከት መተባበር አለብን። ይህን የምንወስነው እኛ ነን ሲሉ ነው ጀነራል ተፈራ የተናገሩት። ምክንያቱም ከብልጽግና በላይ ጠላት የለንም አልነኮ። እኛውን ከብልጽግና በላይ ምን ብትለኝ ሌላ ጠላት የለኝም። ዘመዶችን ሲጨፈጭፍ አይቻለሁ። በድሮን ነው የጨፈጨፋቸው። ምርቱን ሲያቃጥለው አይቻለሁ። ቤቱን ሲያቃጥለው አይቻለሁ። ከዚህ በላይ በምን ልትቀይረኝ ትችላለህ? ስለዚህ ብልጽግና እናጥፋ ብሎ የመጣ ኃይል አላማችን መነሻ አድርገን ከመተባበር አንቆም። ይሄን ደግሞ የምንወስነው እኛ ነን። ዳር ያለ አይደለም የሚወስነው። ዳር ያለማ ዳር ነህ፣ በዛው ሁድ ምንም እንትን የለህም። የምንወስነው እኛው ራሳችን ነን። በሳት ተቃጥለን ያየነው። የአገዛዝ ጦር ምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በኩላቸው ከሌሎች ኃይሎች ጋር ተባብረን እንመጣለን እያሉ እያስፈራሩ ነው ሲሉ ተደምጠዋል። ጀነራል ተፈራ ማሞ እኛን የብልጽግና አገዛዝ ከግብጽ፣ ከሱዳን፣ ከኤርትራ ጋር ይተባበራሉ በሚል የሚናገረው ተራ ፕሮፓጋንዳ ነው። የኛ ትብብር ከኢትዮጵያን ኃይሎች ጋር ነው ሲሉ የተናገሩ ሲሆን የአገዛዝ ጦር ምስራቅ እዝ ዋና አዛዥ መሐመድ ተሰማ በኩላቸው የፋኖ ኃይሎች ከውጭ ኃይሎች ጋር እየተባበሩ እንደሆነ አድርገው ለወታደሮቻቸው ሲናገሩ ተሰምተዋል። ጀነራል መሐመድ ተሰማ አክለው ላለፉት 3 ዓመታት በአማራ ክልል ጦራቸውን አሰማርተው የከፈቱን ጦርነት ፍትሃዊ ጦርነት ሲሉ ጠርተውታል። ተባብረው ቢመጡም እኛ ፍትሃዊ ጦርነት እያደረግን ስለሆነ እናሸንፋቸዋለን ባይናቸው የአገዛዙ ጀነራል መሐመድ ተሰማ የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩ ይሞክራሉ። ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው። ምክንያቱም እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው። የሀገር ሉዓላዊነት ለማስጠበቅ ነው። የህዝብን አንድነት ለማስቀጠል ነው። ኢትዮጵያን ለማስቀጠል ነው ፍትሃዊ ጦርነት። እነሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሌ መንግስት አልባ አድርገው ሀብቷን በቀጥታም በእጃዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ኃይሎች ናቸው። ስለዚህ ምን ጊዜም እንደ ወታደሮች ፍትሃዊ ጦርነት የሚያካሂዱ ኃይሎች ወይም መንግስታት ወይም ሀገሮች
ስትራቴጂካሊ ያሸንፋል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ጦርነቱ የአማራን ገበሬና የአማራን ልዩ ኃይል እንዲሁም ፋኖን ሱሪውን ጭምር ማስፈታት በሚል የጀመረው አገዛዙ ዛሬ 3ኛ ዓመት ሊሞላው ትንሽ ቀናት በቀሩበት ቀንም በተለያዩ አካባቢዎች ውጊያዎች እየተካሄዱ ነው። በዛሬው ዕለት በጎጃም ቀጠና ዳንግላ ወረዳ ጫራ ከተማና በጎዛምን ወረዳ የቦቅላ ከተማ በተደረጉ ውጊያዎች በርካታ የአገዛዙ ወታደሮች ሲገደሉ የቡድንና የነፍስ ወከፍ ትጥቆች ደግሞ በፋኖ ኃይሎች ተወስደዋል ሲሉ የመረጃ ምንጮች ተናግረዋል። በተመሳይ በወሎ ቀጠና መርሳ ቀጠና አበጋር ሜዳና ጸዶት ሚካኤል አካባቢ የፋኖ ኃይሎች በከፈቱ ውጊያ የአገዛዙ ወታደሮች ላይ ከፍተኛ ጉዳት ደርሷል ሲል አፋብን ምኒልክ ዕዝ አስታውቋል። ውጊያውን ተከትሎም የአገዛዙ ጦር ወደ መርሳ ከተማ ለመሸሸት ተገዷል ነው ያለው አፋብን። በተያያዘም በወረባቦ ወረዳ ኤጀርሳ ከተማ የሚኒሻ አባላት ሲገደሉ በመቅደላ ደግሞ የአገዛዙ ጦር በተኮሰው ከባድ መሳሪያ የአርሶ አደሮች ንብረት ላይ ከፍተኛ ውድመት ደርሷል ተብሏል። ሳልሳይ ወያነ ትግራይ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ እያደረጉት ያለውን የጅምላ ፍረጃ እንዲያቆሙና ተፈናቃዮች እንዲመልሱ ጠየቀ። ሳልሳይ ወያነ ትግራይ ሳውት ለአብይ አህመድ በጻፈው ደብዳቤ አብይ አህመድ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲቆም እንዲሁም ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ፓርቲው ከትላንት በስቲያ ጠቅላይ ሚኒስትሩ በምክር ቤት ያደረጉትን የሰላም ንግግር አስመልክቶ ባወጣው መግለጫ እንደዚህ ቀደሙ የቀረበው ጥሪ ህዝብና ገዢውን የማይለይ ነገር ግን የትግራይ ህዝብ እንደ ህዝብ ሰላም የማይፈልግ ባላንጣ የሚፈርጅና አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲል ተችቷል። ይሁንና አብይ ለሰላም ያላቸውን ዝግጁነት በበጎ እንደሚቀበለው ይጠቅሳል። ሳውት እውነተኛ ሰላም ለማምጣት ከንግግር ባለፈው የአመለካከት ለውጥና ተግባር እንደሚያስፈልግም ለጠቅላይ ሚኒስትሩ አሳስቧል። አብይ በተለይም ለትግራይ ህዝብ በሚል በተላለፈው መልእክታቸው ተመሳሳይ ፈረጃ ያለው ቢሆንም ይህ የመጀመሪያቸው አይደለም ብሏል። እነዚህ ገለጻዎችና አቀራረቦች ታዲያ ሳቢያዊ ፖለቲካዊ ድርጅትና ህዝብ እንደማይለይ ብቻ ሳይሆን ለእውነተኛ ሰላም ዝግጁነት እንደሌለ የሚያሳይ እንዲሁም የሚያስጠረጥር ነው ብሏል። በዚሁም ለትግራይ ህዝብ የሰላም አማራጭ ሲል አብይ አህመድ መጻፉ የትግራይ ህዝብ ሰላምን አልወድም ማለቱ መቼ የተገለጸ እንደሆነ እንኳን በማይለይበት ሁኔታ በግልጽ በትግራይ ህዝብ ላይ ፍረጃቸውን ቀጥለዋል ብሏል። ፓርቲው በትግራይ ህዝብ ላይ መሰረታዊ ቀባዎችና የኢኮኖሚ ጫናዎች ተቀጥለው ብሏል። በባንክ በደሞዝ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው ቀባ እንዲሁም እንደ ፖለቲካ ማሸነፊያ መሳሪያ እየተጠቀመ ይገኛል ሲሉ የከሰው ፓርቲው የፌዴራሉ መንግስት ይህን እያደረገ ብልጽግናም በአጠቃላይ ጠቅላይ ሚኒስትሩ ሙሉ ለሙሉ አሁን ላይ ሰላም ፈልጋለሁ ማለታቸው የሚሰል ነው ብሏል። አክሎም በፕሪቶሪያው ስምምነት መሰረት የትግራይ ተፈናቃዮች በክብር የመመለስ ኃላፊነት የፌዴራል መንግስቱ ነው ያለ ሲሆን በትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቁ ተደርገዋል ብሏል። ወደ ምዕራብ ትግራይ ይመለሱ ሲል የጠቀሳቸው ተፈናቃዮችን በዋናነት ኃላፊነት መውሰድ ያለበት አብይ ነው ብሏል። ህወሓት ነው ያገታቸው የሚለው የመንግስት ሰበብ ወጣቶች ወደ ሌሎች ክልሎች በነጻነት እየተሰደዱ ተፈናቃዮች ግን ተከዝ የመሻገር አለመቻላቸው ሐሰት መሆኑን ያረጋግጣል ብሏል። የመከላከያ ሰራዊቱ የአገዛዙ ጦር ተቆጣጠራቸው የትግራይ አካባቢዎች ህገ መንግስታዊ ወሰን የሚጥሱ ሰልፎችና በህዝቦች መካከል ግጭት ለመፍጠር ያለ አደገኛ ቅስቀሳዎች በመንግስት አነሳሽነትና በብልጽግና ፓርቲ አባላት እየተመሩ ይገኛሉ ሲልም ፓርቲው ይህ ሰላም ወዳድነት አይደለም ብሏል። ሳልሳይ ወያነ ትግራይ የብልጽግና መንግስት ህዝብ ለትግራይ ህዝብ ያቀረበውን የሰላም ጥሪ እውነተኛ ሊባል የሚችለው ለእነዚህ ጥያቄዎች ቀጥተኛ ምላሾች ወይም በጎ ተግባራት ምላሽ ሲሰጥ ብቻ ነው ብሏል። ችግሩ ከመሰረቱ ለመፍታት ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አግላይ አመለካከትን ማረም ይገባል ሲል ለአብይ አህመድ ደብዳቤ ጽፏል። በትግራይ ክልል በአክሱም ከተማ 2 ሊቃነ ጳጳሳት ላይ የግድያ ሙከራ እንደተፈጸመባቸው መሰማቱ አነጋጋሪ ሆኗል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነጠሉ አባቶች የሚመራው የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተክርስቲያን ሚና አስታውቋል። የግድያ ሙከራ የሚያስደርግብኝ ምንም ችግር ኑሮብኝ አያውቅም ይላሉ አንዱ ጳጳስም። ቤተ ክህነቱ የግድያ ሙከራ ሲል የጠራው የማክሰኞ ሰኔ 30 2018 ዓ.ም ክስተት ያነጣጠረው በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ እንደሆነ ታውቋል። ቤተ ክህነቱ ረቡዕ ባወጣው መግለጫ በሁለቱ አባቶች መኖሪያ ቤት ላይ ተኩስ የተከፈተው ሌሊት 6:30 ነው ብሏል። ድርጊቱ በተለይም በትግራይ ክልል አባቶች የተመሰረተው ሲኖዶስ ዋና ጸሐፊ በሆኑት አቡነ አረጋዊ መኝታ ክፍል ላይ እንደተፈጸመ ተገልጿል። የግድያ ሙከራ ተደርጎባቸዋል ከተባሉት አባቶች አንዱ የሆኑት አቡነ ናትናኤል ስለ ክስተቱ ለቢቢሲ ተናግረዋል። አቡነ ናትናኤል እንደሚናገሩት ተኩስ የተከፈተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት ውስጥ በሚገኝ ጳጳሳት መኖሪያ ነው። የአክሱም ዋና ጽሕፈት ቤት የሚገኘው የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ እንደሆነ ገልጿል። የጽሕፈት ቤቱ ቀጥሎ ራሱን የቻለ የአባቶች
አባቶች መኖሪያ ህንጻ ላይ ይላሉ። አቡነ ናትናኤል የማክሰኞ ሌሊቱን ክስተት ያስታውሱ በአጋጣሚ እዛ ግቢ መኖሪያ ውስጥ የነበርነው ደግሞ ሁለት አባቶች ነን፣ እኔና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ናቸው በማለት ይናገራሉ። የተኩስ ድምፁ የተሰማው ሌሊት 6 ሰዓት ተኩል ነው ብለዋል። ከተኩስ በኋላ ምንድን ነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይ በአቡነ አረጋዊ ያረፉበት ክፍል ላይ ህንፃው ላይ አርፎ በተወሰነ መልኩ ህንፃውን ንዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉም የተመለከቱትን ተናግረዋል። በአጠቃላይ 3 ጥይቶች እንደተተኮሱ የሚናገሩት አቡነ ናትናኤል ከዚህ ውስጥ አንዱ በሲኖዶስ ዋና ጸሐፊ ማደሪያ ላይ ማረፉን አስረድተዋል። ግቢ ውስጥ የነበረው የጥበቃ አባላት ተኩስ የከፈተው ሰው በዛ በኩል ሆኖ አነጣጥሮ ተኩሶብን አምልጦ ሄደ የሚል ምላሽ እንደሰጧቸውም አስታውሰዋል። ዋርድያዎቹ አንዱ እኔ ተከትየው ሄጄ ነበር፣ ነገር ግን አላገኘሁትም፣ አልደረስኩበትም፣ ዝም ብዬ እዛ ሆኜ ነው አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሀሳብ የሰጠን ሲሉም ያገኙትን ምላሽ ለቢቢሲ ተናግረዋል። እስከ 7 ሰዓት ተኩል ምን እንደተፈጠረ ሲጠይቁ ከቆዩ በኋላ ወደ ማረፊያቸው መልሳቸውን ገልጸዋል። ወደ ራሳችን ስራ ወደ ጸሎታችን ተመልሰናል። ሲነጋ የቅድስት ከተማ አክሱም ፖሊስ አባላትም የጸጥታ ክፍልም ሁሉ መጥተው የተደረገውን ነገር አይተው የምርመራ ስራቸውን ጀምረዋል ማለት ተናግረዋል። የአክሱም ከተማ ፖሊስ በሊቃነ ጳጳሳቱ መኖሪያ ላይ ጥይት ተኩሷል የተባሉ 3 ተጠርጣሪዎች በቁጥጥር ስር መዋሉን ትላንት ምሽት ትግራይ ቴሌቪዥን ዘግቧል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በአባቶቹ መኖሪያ ላይ የተተኮሰው አንድ ጥይት ብቻ ነው ይላሉ። በትግራይ ቴሌቪዥን ዘገባ ላይ የተጠቀሱት የከተማ የወንጀል ምርመራ ኃላፊ በተደረገው ማጣራት ድርጊቱ በጥበቃው እንደተፈጸመ አረጋግጠናል ሲሉም ተናግሯል። ጥበቃውን ጨምሮ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነም ተናግሯል። ከቢቢሲ ጋር ቆይታ ያደረጉት አቡነ ናትናኤል ተኩሱ የተከፈተው የአባቶች መኖሪያ ቤት ላይ እንደሆነ በመጥቀስ ወደ ቤታችን አነጣጥሮ ከመተኮስ በላይ የግድያ ሙከራ የለም፣ ምን አይነት ለግድያ የሚያበቃ እና ለግድያ ሙከራ የሚያስፈጽም ነገር አይኖረኝም፣ ሊኖረኝም አይችልም፣ ኖረኝም አያውቅም የሚል ምላሽ ሰጥተዋል። በዚህ መልኩ እኔና ወንድሜን ይገድላሉ ወይም አንድ ነገር ያደርጋሉ ብዬ የማስብ ወይም ጠረጥረው አካልም የለም ሲሉ መናገራቸውን ቢቢሲ ዘግቧል። የሱዳን ጦር አዛዥ ጀነራል አልቡራን ከኢትዮጵያ ድንበር አጠገብ የሚገኘው ኩምሩክ ከተማ መቆጣጠራቸውን አስታውቀዋል። በሌላ በኩል የተባበሩት መንግስታት ድርጅት መርማሪ ቡድን በሱዳን አልፋሽር ፈጥኖ ራሽ ኃይሎቹ የዘር ማጥፋት ወንጀል ምልክቶች ታይተዋል ብሏል። ድርጅቱ በአሁኑ ሰዓት ኤል ኦቤይድ የተሰኘችው ከተማም አደጋ ላይ ነች ብሏል። በሌተናል ጀነራል አብዱልፈታህ አልቡራን የሚመራው የሱዳን ሉዓላዊ ሽግግር ምክር ቤት በትላንትናው ዕለት ይድረስ ለሱዳን ሕዝብ ሲል ባወጣው መግለጫ ደስታ አለኝ ብሏል። በመግለጫው የጦር ኃይሎቹ በኩራትና በክብር አዲስ ምዕራፍ እየጻፉ ነው፣ ከጀመሩት እንደሚጨርሱ፣ ከተዋጉ እንደሚያሸንፉ ቃል የገቡትን ተግባር እንደሚያደርጉ እያረጋገጡ ነው። ጀግኖች ልጆች በፈጣን እርዳታ በጽናት በቁርጠኝነት በእምነትና አንድነት በመጠበቅ ወደፊት መራመዳቸውን ይቀጥላሉ ብለዋል ጀነራሉ። በማስከተልም የጦር ኃይሉ በትላንትናው ዕለት ኩምሩክ ከተማን ነጻ ለማውጣት መቻሉን ገልጸው ይህ የሆነው በድል መጠናቀቁ ከባድ ጦርነቶች መካከል ነው ብሏል። ሲቀጥሉም የመሐመድ ዳጋሎ ቤተሰብ አሸባሪ ሚሊሻዎችና ቅጥረኛ ወታደሮች ከፍተኛ የህይወትና የመሳሪያ ጉዳት ደርሶባቸዋል። የቀሩት አባሎቻቸውም ጦር መሳሪያዎቻቸውና አሽከርካሪዎችን ጥለው ጉዳት የደረሰበትን እግራቸውን እየጎተቱ ሸሽተዋል ብሏል። አልቡርሃን በመግለጫቸው አሁን ላይ ከተማዋና አካባቢው ያለው ህዝብ ይህን ቀን እንዲመጣ በትዕግስት ይጠብቀን ነበር ያሉ ሲሆን የከተማው ደህንነት በመጠበቅ መደበኛ ህይወት እንዲመለስ እንደሚያደርጉ ቃል ገብተዋል። በተለይም ውድ ህዝቦቻችን የጦር ኃይላችን የሽብርተኛ ሚሊሻ ቡድንና ደጋፊዎች እስኪጠፉ ድረስ በመላ ሀገሪቱ ውስጥ የሚያደርገውን ተጋድሎ ይቀጥላል። በደማችሁ ይህን የክብር መንገድ ለፈጠሩ ዘላለማዊ ጸሎት እናደርጋለን በማለት ጽፈዋል። አልቡርሃን መግለጫቸውን ያሰሙትና ድል ቀናኝ ያሉት አብይ አህመድ ሱዳንን ጨምሮ ብትመጡ እናሸንፋቸዋለን ባሉ በነጋታው ነው። በሌላ በኩል የተባበሩት መንግስታት ድርጅት የሱዳን ነጻ ዓለም አቀፍ እውነታ የማውጣት ተልዕኮ ባወጣው አዲስ ምዕራፍ የፈጥኖ ራሽ ኃይሎች በሰሜን ዳርፉር ኤልፋሽር የፈጸሟቸው ግፎች የዘር ማጥፋት ወንጀል ግልጽ ምልክቶች ያሉባቸው ናቸው ሲል ገልጿል። አስቸኳይ እርምጃ ካልተወሰደ ተመሳሳይ የጥቃት አካሄድ በኤል ኦቤድ ከተማ ሊደገም ይችላል ሲል አስጠንቅቋል። ተልዕኮው ሐምሌ 1 ቀን 2018 ዓ.ም ባወጣው ሪፖርት እንደገለጸው በተካሄደው ምርመራ አርኤስኤፍ ለ18 ወራት የዘለቀውን ከበባ ተከትሎ በጥቅምት 2017 በኤልፋሽር ላይ በከፈተው ጥቃት ወቅት የተፈጸሙ ጅምላ ግድያዎች፣ ስልታዊ የሴቶች እገታዎች፣ የጅምላ አስገድዶ መድፈር፣ ማሰቃየት፣ ለክፍያ ሰዎች መያዝና አስገድዶ መሰወር ድርጊቶች ተፈጽመዋል ብሏል። መርማሪዎቹ እነዚህ ጥቃቶች የዘር ማጥፋት ወንጀል ግልጽ ምልክቶች ናቸው፣ የዘር ማጥፋት ድርጊት አመላካቾች ናቸው ሲሉም ጠቁሟል። ይህ በየካቲት ወር ያወጣው ሪፖርት ግኝት ይበልጥ የሚያጠናክርለት ነው ይላል ዘገባው። ይህ የምርመራ ቡድን ማስረጃዎቹ አረብ ያልሆኑ ማህበረሰቦች በተለይም የዛጋዋና የፉር ብሔረሰብ ኢላማ ያደረገ የተቀናጀ ዘመቻ መኖሩን ያሳያል ብሏል። ጥቃቱ ብሔር ላይ ማነጣጠሩ ግድያዎች ተስፋፍተዋል፣ የነበረውን የጾታ ጥቃት፣ የሲቪል ንብረቶች ውድመትና ሆን ተብሎ የተመረጡ የማህበረሰቦች ሙሉ በሙሉ ለማጥፋት ታስቦ የተደነገጉ ሁኔታዎችን ያካትት ነው ሲል አስታውቋል።
አሜሪካ ለሁለተኛ ጊዜ በኢራን አዲስ ዙር ጦርነት ስትከፍት ቴህራን የባህረ ሰላጤውን ሀገራት አጥቅታለች። ፕሬዚዳንት ዶናልድ ትራምፕ ትላንት ምሽት በድጋሚ በኃይል እንመታቸዋለን በማለት ከተናገሩ በኋላ የአሜሪካ ጦር ኢራን ላይ አዲስ ዙር ጥቃት ከፍቷል። የሆርሙዝ ወሽመጥ የወደብ ከተሞች የሆኑትን ሲሪንክና ባንደርስ አባስን ጨምሮ በአገሪቱ ደቡባዊ ክፍሎች ፍንዳታ መከሰቱን የኢራን መንግስት መገናኛ ብዙሃን ዘግቧል። ትራምፕ ከአዲሱ ጥቃት በኋላ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ ይህ ትላንት በኢራን ለተፈጸመው የመርከቦች ድብደባ የተወሰደ የአጸፋ እርምጃ ነው፣ በድጋሚ ከተፈጠረ ከዚህ የባሰ ይሆናል ብሏል። ከአሜሪካ እርምጃ በኋላ የባህረ ሰላጤው ሀገራት በኢራን ጥቃት እንደተፈጸመባቸው ማስታውቀዋል። በባህሬን ዋና ከተማ መናማ ፍንዳታዎች መከሰታቸው የተገለጸ ሲሆን ኩዌት ሚሳኤሎችና ድሮኖች ማክሽፏን አስታውቃለች። ኳታር የደህንነት ማስጠንቀቂያዎችን ማውጥታለች። የኢራን ዋና ተራዳሪ የሆኑት የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ዋሽንግተን ጉልበተኛነትና ቃል ኪዳን ማጠፍ ዋጋ የማያስከፍል አለመሆናቸውን አሁንም አልተማረችም ሲሉ በኤክስ ገጻቸው ላይ ጽፈዋል። በግልጽ ላስቀምጠው ካጠቃችሁ ትመታላችሁ ያሉት አፈ ጉባኤው ሆርሙዝ ወሽመጥ የሚከፈተው ኢራን በምትዘረጋው አሰራር እንጂ በአሜሪካ ዛቻ አይደለም ብለዋል። የአሜሪካ ጦር ማዕከላዊ ሴንቲኮም ጥቃቶቹ የተፈጸሙት የኢራን በንግድ መርከቦችና በንጹሐን ሲቪል ባህርተኞች ላይ ጥቃት የማድረስ አቅም ይበልጥ ለማዳከም ነው ብለዋል። እዙ ባወጣው መግለጫ በኢራን የሚገኙ 90 ወታደራዊ ኢላማዎች መምታቱ ገልጿል። በኢራን የባህር ዳርቻ የሚገኙ የአየር መከላከያ ስርዓቶችና የወታደራዊ ሎጂስቲክስ መሰረተ ልማቶች ጥቃት ከደረሰባቸው መካከል ናቸው ተብሏል። እዙ የአሁኖቹ ጥቃቶች ትላንት ምሽት የታዩትን ስኬታማ የማጥቃት እርምጃዎች የተከተሉ ናቸው ይላል። ኮናራክና ቻባር የተባሉ ከተሞችን ጨምሮ በሌሎች የኢራን የባህር ዳርቻ አካባቢዎች በርካታ ፍንዳታዎችን ተከስተዋል። የኢራን መንግስት ቴሌቪዥን ጣቢያ እንደዘገበው ባዳር አባስ ከተማ ውስጥ 8 ፍንዳታዎች ተከስተዋል። በደቡብ ኢራን የሚገኘው ሲሪክ እና ጃስክ ወደቦች ደግሞ በ2 ሚሳይሎች ተመትተዋል። ኢራንና የተባበሩት አረብ ኤምሬት የሚወዛገቡበት አቡ ሙሳ ደሴትም 2 ጊዜ ጥቃት ደርሶበታል። የአሜሪካ ጥቃቶች ያደረሱበት የጉዳት መጠን እስካሁን አልታወቀም። ይሁን እንጂ ቻባር ውስጥ የኃይል ማቋረጥ እንዳጋጠመና ቡሽር ውስጥም በሚገኝ እስላማዊ ቤታዊ ዘብ ጦር ሰፈር ላይ እሳት መነሳቱን የኢራን መገናኛ ብዙሃን ዘግቧል። ኢራን ታዲያ የአሜሪካ ሚሳኤል ሳተላይት መገናኛና የነዳጅ ማከማቻ መትቻለሁ ትላለች። በአጸፋዎቿም በኩዌት በባህሬንና በኳታር የሚገኙ የአሜሪካ ወታደራዊ ይዞታዎችን በድሮን ጥቃት ኢላማ አድርጊያለሁ ተብሏል። በዚህም ኩዌት የሚገኘው የአሜሪካ የፓትሪዮት ሚሳኤል ማዕከል፣ ኳታር ውስጥ የሚገኘው የቅድመ ማስጠንቀቂያ ስርዓት የሆነ አንቴና እናም ባህሬን ውስጥ ያሉ የአሜሪካ ነዳጅ ማከማቻ ከፍተኛ ቁጥር ባላቸው የተለያዩ አይነት ድሮኖች ተጠቅተዋል ሲል ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።